በከበረ ስጋ በአብ ቀኝ ነው ያለው። የተቀመጠበት ስፍራ በራሱ እንደዚህ አይነት ነገሮች እንዲያደርግ የሚያስችለው አይደለም። ይህንን ከኃጢአት በስተቀር እንደኛ ሰው ስለሆነ ሰው የመሆኑ ምልክትም ጭምር ነው። ይህ ቤዛነትም ምትክነትም ነው። ሰው የመሆኑ ምልክትም ነው። ለእኛ መጸለዩ መለመኑ ማለት ነው። በምን በምድር እያለ እንደ አጠቃላይ ግን የክርስቶስ የማዳን ስራ ግን ምንድን ነው? የማስታረቅ ስራ ነው። እዚያው ወደ አስታራቂነቱ መጣን አይደለ? በአጭሩ በምድር ላይ ክርስቶስ የመጣበት ዋነኛ ዓላማ ሰዎችን ከእግዚአብሔር ጋር የማስታረቅ ስራ ነው። ትልቁ ነገር ስራው ምንድን ነው? ኃጢአትን ይቅር ማለት። ኃጢአትን ይቅር ሲል ምንድን ነው? እዚያ ና ጢሞቴዎስ ምዕራፍ 2 ከቁጥር 5 ጀምሮ ምን ይላል? አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል መካከለኛ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነው። ስለዚህ ራሱን ቤዛ አድርጎ ነው የሰጠው ክርስቶስ። ትናንትና ጥንተ ስቅለቱ ወይንም ደግሞ በዚያች ዕለት የተሰቀለው ብለን የምናምነው መድኃኒዓለም አይደለ? ምንድን ያደረገው? ራሱን ለሁሉ ቤዛ አድርጎ ነው የሰጠው። ይህም በገዛ ዘመኑ ምስክርነቱ ነው። ስለዚህ ቤዛነቱ ደግሞ ምትክነት ነው ወይም መሰዋት ማለት ነው። መስዋዕት ሆኗል ክርስቶስ። መስዋዕትነቱ ደግሞ ሞቱ ነው። ሞቱ ደግሞ ምንድን ነው? አስታራቂነቱ ነው። ሮሜ ላይ ያለውን ሀሳብ ላስቀምጥላችሁ። ሮሜ ምዕራፍ 5 ቁጥር 10 ላይ እንደዚህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ጠላቶቹ ሳለን ከእግዚአብሔር ጋር በማን ሞት ታረቅን? በልጁ ሞት ታረቅን። በእግዚአብሔር ልጅ አያቸውን። ይሄ እዚህ ጋር ሁለት ነገርን ያስቀምጣል። አንደኛ በልጁ ሞት ታረቅን ብሎ በሚናገርበት ሰዓት ላይ ተዋህዶን ይነግረናል። እኔ ነው ተዋህዶን የሚነግረን። ልጁ ሲል ክርስቶስ የእግዚአብሔር ልጅ ነው ሲባል በምንድን ነው? በስጋ ነው እንዴ? አይደለም፣ በስጋ አይደለም። በስጋ ካልሆነ በመለኮታዊ ባህሪው ከሆነ ልጁ የተባለው እና እንዴት ሞተ ይላል? የአብ ልጅ በልጅነት ሞት አለበት እንዲ? የለበትም። የሚሞተው እኮ በሚሞት ሰውነቱ ነው። ግን ፍጹም ተዋህዶ በመለኮትና በእኛ በስጋ ባህሪ በኩል ፍጹም ተዋህዶ ስላለ ሞተ ብሎ ልጁ አለው። የማርያም ልጅ ሞተ፣ ልጇ ሞተ ይላል። እዚህ ላይ ልጁ ብሎ ነው የሚናገረው። ነጣጥረን ተዋህዶ ባይኖር ኖሮ በስጋና በቃልና በስጋ መካከል መዋሃድ ባይኖር ኖሮ የማርያም ልጅ ሞተ ተብሎ ነበር የሚነገረው። አሁን ግን የእግዚአብሔር ልጅ ሞተ ተባለ። የእግዚአብሔር ልጅ በባህሪ የሚሞት ነው እንዲ? አይሞትም። በባህሪ መለኮቱ ሞታል የለበትም። ግን የእግዚአብሔር ልጅ ሞተ ተብሎ ሲነገር ከምን አንጻር ነው? በቃ ቃል ስጋን የራሱ ገንዘብ ስላደረገ መነጣጠል የለም። ከዚህ በኋላ የማርያም ልጅ የእግዚአብሔር ልጅ ተብሎ አይነጠልም። አንዱ ክርስቶስ አንድ ነው። በቃ ሞተ ሲባል ቃል ስጉ ቃል ሞተ። ሞተ ሲባል ተራበ ሲባል ስጉ ቃል፣ ሞተ ሲባል ስጉ ቃል። መነጣጠር የእግዚአብሔር ልጅ ተራበ አልተራበም፣ የማርያም ልጅ ተራበ ብለን አንዱን ክርስቶስ ወደ ሁለት አናመጣው። ልክ ሞተ ሲባል አንዱ ክርስቶስ ምን የሆነው ሰው የሆነው በአጭሩ ልክ እንደዛ እንደሆነ ሞቱ ነው እርቅ ይሆናልም ማለት ነው። ስለዚህ ክርስቶስ አስታራቂ ነው። ሞቱ ነው እርቅ ይሆናልም። እንደገና ዕብራውያን ጋር ውሰዳችሁ። ዕብራውያን ምዕራፍ 8 ላይ ከቁጥር 1 ጀምሮ እንደዚህ ነው። ከተናገርነው ዋና ነገር ይህ ነው አለ። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። ሊቀ ካህናት ማለት የካህናት አለቃ ማለት ነው። ምንድን ነው ካህን? ስራው መስዋዕትን ማቅረብ ነው። ሊቀ ካህናት ሁሉ መባልና መስዋዕት ለማቅረብ በእግዚአብሔር ከሰዎች ይመረጣል። እሱ ደግሞ እንደ መልከ ጼዴቅ ከመሐላ ጋር ፍጹም የሆነ ሊቀ ካህን ነው። ዕብራውያን ምዕራፍ 7 ላይ እንደሚናገር። ስለዚህ ከተናገርነው ዋና ነገር ሄዱ በሰማያት በግርማው ዙፋን ቀኝ የተቀመጠ ከኢየሱስ ክርስቶስ ውጭ ሌላ ካህን የለም። አሮንና ሌሎቹ በምድር ያለፉ የቀሩ ናቸው። በግርማው ቀኝ በአባቱ ቀኝ የተቀመጠ ከፍ ከፍ ያለ ሊቀ ካህናት ኢየሱስ ክርስቶስ ብቻ ነው። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አሁን ድረስ እንደሚያገለግል አድርጎ የተናገረው ይህንን ፓርት ቤተክርስቲያናችን አንደምታ ሲፈታው አስታራቂ ነው ብላ ነው የምተረጉመው። ምንድን ነው አስታራቂ ነው? ክርስቶስ ያገለገለው የማስታረቁን ስራ በምንድን ነው? በመስቀል ላይ አስታረቀን እና ራሱን ሕያው የተወደደ መስዋዕት አድርጎ ደግሞ በአባቱ ፊት አቀረበ። ስለዚህ እርቅ ሆነ። በጌታ መሞት እና ራሱን የተወደደ መስዋዕት አድርጎ በአባቱ ፊት ማቅረቡ ይህ እርቅ ሆነ። እርቅ ሆነ። ቀጠላና ሊቀ ካህን ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ስለዚህም ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። የሚያቀርበው ነገር ሳይኖር ክርስቶስ ያቀረበው በመስቀል ላይ ራሱን ነው። ያቀረበውም ለአባቱ ነው። ያስታረቀንም ከአባቱ ጋር
ይህ ግልጽ ሊሆን ይገባል እና እንደገና ዕብራውያን ምዕራፍ 12 ከቁጥር 24 ላይ እንደዚህ ይላል፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻሉ ወደሚናገር ወደ መረጨት ደም ደርሳችኋል አለ። ከቁጥር 22 ጀምሮ እናንብቡ ይሄን ክፍል። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊት ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክት በሰማያትም ወደ ተጻፈ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል አለ። የአዲስ ኪዳን መካከለኛ ማን ነው? ኢየሱስ። መካከለኛ ማለት ምን ማለት ነው? አስታራቂ። ይህንን ክፍል የቤተክርስቲያናችን አንድምታ የአዲስ ኪዳን መካከለኛ የሚለውን የአዲስ ኪዳን አስታራቂ ወደሆነ ወደ ኢየሱስ ከአቤል ደም ይልቅ ወደሚሻል ወደሚናገር ብሎ ሲናገር የአቤል ደም የሚጮኸው ለክስ ነው። የአቤል ደም የሚጮኸው ለክስ ነው። የአቤል ደም የሚናገረው ስለ ክስ ወይም ስለ መክሰስ ነው። የክርስቶስ ደም ግን የሚናገር ደም ነው ማለት የሚያስታርቅ ደም ነው። የሚያስታርቅ ደም ነው። ከአብ ጋር የሚያስታርቅ ለክስ የሚጮህ ለወቀሳ የሚጮህ ወንድሜ ቃየል ገሎኛል ብሎ ፍትህን የሚጠይቅ ደም ሳይሆን ይቅርታን የሚሰጥ ከአብ ጋር የሚያስታርቅ ደም ነው። ወደ መረጨት ደም ደርሷቸዋል ያለው ይሄን ከአቤል ወደሚሻል ጭራሽ ወደማይገናኝ፣ ምክንያቱም ደም ሳይፈስ ስርየት ስለሌለ ስርየት ወደሚሰጥ ደም ደርሳችኋል፣ ይቅርታን ወደሚሰጥ ደም ደርሳችኋል ነው ባጭሩ። ስለዚህ ይህን ቤተክርስቲያን ታምናለች። ያው በደንብ ነው የምናምነው። ይህን ካላመንክማ ክርስቲያን ነህ ብሎ ለመቀጠል በራሱ እስኪከብድ ድረስ ማለት ነው። ኦኬ ቁጥር 11 ላይ እንደዚህ ይላል፣ ቁጥር 10 እስከ 11 ላይ እንደዚህ ይላል። ዕብራውያን ምዕራፍ 10 ከቁጥር 11 ላይ እንደዚህ ይላል፣ ሊቀ ካህናት ሁሉ ዕለት ተዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይቻለው እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ምን ያህል ጊዜ? ብዙ ጊዜ። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ አለ። ስንትን መስዋዕት? አንድን መስዋዕት። ለምን ያህል ጊዜ? ለዘላለም። ለዘላለም አቅርቦ በአባቱ ዘንድ ተቀመጠ አለ። ለዘላለም አንድን መስዋዕት አቅርቦ በአባቱ ዘንድ ተቀመጠ። ሊቀ ካህናት ኢየሱስ ያቀረበው መስዋዕት ምኑ ነው? ራሱ የቀረበው መስዋዕት ለምን ያህል ጊዜ ነው? ለዘላለም። በጣም የሚያስገርሙ ይሄ መስዋዕት የቀረበው ለዘላለም መሆኑ ደግሞ በጣም ያስገርመናል። ለዘላለም ዘላለማዊ ሊቀ ካህን ነው። ዘላለማዊ ሊቀ ካህን አስታራቂ ነው የምንለው ከዚህ የተነሳ ነው ማለት። ስለዚህ ክርስቶስ በስጋ ወራት ከኃጢአት በስተቀር ሁሉ ነገር አድርጓል። ተርቧል፣ ተጠምቷል፣ አዝኗል፣ ተክዟል። አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ እስከ ምሕረትን እስከ መጠየቅ ድረስ ደርሷል። ከዚህ እና በዋነኝነት ደግሞ በስጋ ወራት ሰው የሆነበት ዋነኛው ዓላማ ደግሞ ሰዎችን ከእግዚአብሔር ጋር ለማስታረቅ ለማዳን ነው። ራሱን መስዋዕት የሆነው እኛን ከእግዚአብሔር ጋር ለማስታረቅ ነው። እኛን ከእግዚአብሔር ጋር ለማስታረቅ ብቻ። እሱ ራሱም ደግሞ ታርቆናል። ክርስቶስ ይቅር እንዳላችሁ እናንተ እርስ በርሳችሁ ይቅር ተባባሉ እንዳለ ይህንን ይዛለን። ስለዚህ ክርስቶስ ዘላለማዊ አማላጅ አይደለም፣ ዘላለማዊ ግን አስታራቂ ነው። ማስታረቅ መስዋዕት መሆን ሲሆንም ክርስቶስ ሊቀ ካህናት ነው ወይ? አዎ። ለምንድነው ሊቀ ካህናት የተባለው? መስዋዕት ስለሚያቀርብ። መስዋዕቱ የምንድን ነው? የኃጢአት ስርየት መስዋዕት ነው። ስንት ጊዜ ነው የቀረበው? አንድ ጊዜ። ለመቼ ያገለግላል? ኤክስፓየር ዴት የሌለው መስዋዕት፣ ሁልጊዜ የሚያድን የሚያስታርቅ። ፕሮቴስታንት ይህንን አያምንም ባጭሩ። ፕሮቴስታንቶች ይህን ስለማያምን ይህን ንጹሕ ወንጌል ለእነሱ ማድረስ መቻል አለብን። ስለ ክርስቶስ አስታራቂነት፣ ስለ ክርስቶስ ሊቀ ክህነት ለማያምኑ ፕሮቴስታንቶች ማድረስ አለ። ፕሮቴስታንቶች በክርስቶስ የሊቀ ክህነት ስራ ያምኑ። ሊቀ ካህናት የሚለውን ነገር ሲናገሩ ከምልጃ ጋር ነው የሚያያይዙት። ስለዚህ ይህ እየተሳሳተ ወይም ስለ ሌላ ሊቀ ካህን እያወሩ ነው እንጂ ስለ አስታራቂው ሊቀ ካህን ስለ ክርስቶስ እያወሩ አይደለም። ለዛ ይህንን ፒውር ወንጌል ለፕሮቴስታንቶች ማስተማር ይኖርብናል። ከዛ አንጻር ነው ንረስ የጀመር እና ይህን ሀሳብ ሰጥቻለሁ። በክርስቶስ ሊቀ ክህነት እናምናለን፣ የምርም እናምናለን የምትሉ ፕሮቴስታንቶች ካላችሁ እስኪ ነው አንድ ቁጥር ጻፉልኝና ግቡ።
ይሄን እኔ የተናገርኩትን ነገር ታምኑታላችሁ ወይ? ዘላለማዊ አስታራቂ ነው የምትሉ ፕሮቴስታንቶች እስኪ ኑ እስኪ ግቡ። አይሆፕ ትምህርቴ ግልጽ ነው ብዬ አስባለሁ። ከሚገቡት ጋር እንወያያለን። ኦኬ እሺ፣ ማለበል ከየት ቤተ እምነት ነው? እሺ ሰላም ብያለሁ። ልደት ቃል ከፕሮቴስታንት። የት ቸርች ነህ? ዲኖሚኔሽን ምንድን ነው? ሙሉ ወንጌል። ኦኬ በጣም ጥሩ። አንድ ያቄ ይጠይቃል። ክርስቶስ ዘላለማዊ አስታራቂ ወይንስ ደግሞ ዘላለማዊ አማላጅ ነው? አስታራቂም አማላጅነት አንደኛው ስራው ማስታረቅ ነው። የማማለድ በቀጥታ መልስልኝ ጋይስ። እንግዲህ ወደ ቀድሞ እንትናችን ልንመለስ ነው። ፕሮቴስታንቶች ጥያቄውን በቀጥታ መልሱ ፕሊዝ። በቀጥታ ማለት አንዱን ወደ አንዱ እያምታታችሁ ሳይሆን የምንጠይቀውን ጥያቄ በቀጥታ መልሱልን። ክርስቶስ ኢየሱስ ዘላለማዊ አስታራቂ ነው ወይንስ ዘላለማዊ አማላጅ ነው? ከሁለት አንዱ ነው መመለስ የምትችለው ወንድሜ። መጀመሪያ ሁለቱ ይለያያሉ። እስቲ እንዴት እንደሚለያዩ አስረዳ። ማስረዳት እኮ ልደት። ምልጃ የሚለው የመጽሐፍ ቅዱስ መዝገበ ቃላት ሲተረጉሙ ልመና ይለዋል። ጸሎት፣ በጸሎት የሚደረግ በጸሎት የሚደረግ በልመና የሚደረግ እርቅ ብሎ ይፈተዋል። ልመና ብቻ ነው ሳየና አንተ እኮ ልመና ብቻ ነው ወይ ነው ማስታረቅ? ምልጃ ልመና ብቻ። የመጽሐፍ ቅዱስ መዝገበ ቃላት በአራት ነጥብ ሲዘጋው ምልጃ መሰረታዊ ትርጉሙ ልመና ይለውና ያስቀምጧል። መሰረታዊ ትርጉሙ ልመና ይለውና አንዱ ስለ አንዱ መለመን እያለ ያብራረዋል። ማስታረቅ ከክርስቶስ አንጻር ደግሞ ሲተረጉሙ ምንድን ነው የሚለው? ራስን መስዋዕት አድርጎ ማቅረብ። ስለዚህ አሁን ክርስቶስ ያደረገው የትኛውን ነው? ክርስቶስ ልመናን ያቀረበው ሰዎችን ለማዳን ወይንስ ደግሞ ራሱን መስዋዕት አድርጎ ነው ያቀረበው? እስኪ ከሁለት አንዱ የትኛውን ያደረገው ክርስቶስ? እኮ ዘላለማዊ ነው ብለሃል እኮ ደግሞ ሊቀ ካህንነቱ አገልግሎት ዘላለማዊ ነው ካልክ ይህ ዘላለማዊነት ካለ አሁንም ህያው ነው ማለት ነው። የማስታረቅ ስራው አሁንም ህያው ነው ማለት ነው እኮ። ምረጥልኝ፣ ዘላለማዊ አስታራቂ ነው ወይንስ ዘላለማዊ አማላጅ ነው አልኩ። ምረጥልኝ አልኩ እኮ እኔ ዘላለማዊ አስታራቂ ነው ብያለሁ። ምክንያቱም ደሙ ለኃጢአት ይቅርታ ሁልጊዜም ዝግጁ ስለሆነ የኃጢአት ይቅርታ በደሙ በኩል ሁልጊዜ ስላለ እኔ ዘላለማዊ አስታራቂ ነው አልኩኝ። አንተስ ዘላለማዊ አስታራቂ ወይንስ ዘላለማዊ አስታራቂ ነው? ስለዚህ ዘላለማዊ አማላጅ አይደለም። በትክክል ይህንን ነው ምነው ወደ ታች ልመጣልህ እኮ ነው። ተመሳሳይ ሀሳብ ስላለው ነው። 32 ሰጠው ማለት አስታራቂ ነው ማለት አይደለም። ሰጠ የተባለው ልጁን ነው እንጂ ሌላ ነገር አይደለም እኮ። ልጁን መስጠቱ ምክንያቱ ምንድን ነው? ድርጊቱንና አድራጊውን ለይተህ እዚህ ጋር የተናገር ያለው ስለ ድርጊቱ ነው ወይንስ ድርጊቱን ስለሚያደርገው አካል ነው? ይኸውልህ ወንድሜ ልደትዬ፣ ይኸውልህ መስጠት ለምንድን ነው የሰጠው ብለን ካለን የሰጠው ለእኛ ልጁ እንዲሞት የሰጠው ልጅ የተሰጠ ነው ልጁን ነው። ስለዚህ መሞቱ አይደለ በሞቱ አይደለ የታረቅ ነው እሱ ማርቅ ነው። ስለዚህ ያልኩ እኮ ልመና ማለት ማስታረቅ ነው የሚለው እንድታመጣልኝ ነው እንጂ በሞቱማ ታርቅ ልመጣ ነው ስናገር ልመጣ ነው ወደ እየወረድኩ ነው። መስጠት የማስታረቂያ አንደኛው መሆኑን ቃሴ 33 ላይ እንደዚህ እግዚአብሔር የመረጣቸውን መስጠት ማስታረቅ ማለት አይደለም። ያው አንተ በራስህ አንተ የምትለው አላመጣም። መስጠት ማለት ማስታረቅ ነው አይደለም። ልጁን ከሰጠ በኋላ መስዋዕት ከሆነ በኋላ ያ መስዋዕት አይደል የቀረበው? እሱ ማብራሪያው ነው። በእግዚአብሔር ለማስታረቂያ የቀረበው የሚለው ቃል ግን ሰጠ የሚለው ለማስታረቂያ ለምን ሰጠ የሚለው አላማው የሚብራራበት። ሰጠ ግን ሲል ምንድን ነው የሰጠው ነው እኮ። ይሄው የሰጠው እኮ ማስታረቂያችን ነው እኮ። መታረቂያችንን እኮ ነው የሰጠን። ማስታረቂያ አይደለም የሰጠን። ምንድን ነው የሰጠን?
መታረቂያውን ነው የሰጠን ለእኛ መስዋዕት በእኛ ምትክ ማለት ምልጃ ማለት አስታራቂ ነው ወይንም ደግሞ ያ ማለት አስታራቂ ነው ማለት አይደለም። ከዛ በኋላ ነው ድርጊቱ ነው የሚቀጥለው። ስለዚህ መስጠት ማለት ልጁን አሳልፎ መስጠት ምን እንዲሆን ሰው እንዲሆን በቃ ልጁን ሰጠ። ልጁን ለእኛ ቤዛ ይሆን ዘንድ ሰጠን ነው ባጭሩ። ቤዛነቱ ነው ከዛ የሚብራራው። ጥሩ። ይሄንን ሀሳብ ያው አንተም በዛ መንገድ ያዘው። ግን ዋናውን ሀሳብ እኔ በኋላ እንትን አደርገዋለሁ። ቁጥር 33 እንደዚህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። የሚኮንንስ ማን ነው? አሁን እዚህ ሞመንት ላይ መከሰስ ማንም ይኮን ነው። ማንም ይኮንን የለም ነው። ምክንያቱስ በደንብ ያሳየናል። የሚኮንንስ ማን ነው አለ። አሁን ልንኮነን እንደማንችል የቀረበልንን ከታች አይደለም። እንደዛ አይደለም እያለ ያለው ማን ነው ነው ጥያቄ የጠየቀ ያለው። የሚኮንነውስ ማን ነው? ሪቶሪክ የሆነ ጥያቄ ነው አይደለም? እዛ ክፍል ላይ ልንኮንን አንችልም እያለ ሆኑስ ወይንስ ማን ነው ነው? ማን ነው ነው ጥያቄን የጠየቀ ያለው ወይንስ አይደለም እኮ? አሁን አየህ አይደለም ሰው በሰራው ኃጢአት እንዳይኮነን ነው። ሲሰራ ምን ኩነኔ ይሰማል? ድጋሚ አንብበው፣ አንዴ ድጋሚ አንብበው። ምክንያቱም ቃሉን አነብዋለሁ። እሺ እየተግባባን እየተሰማማን እንትን እግዚአብሔር ይላል። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? ማን ይከሳቸዋል? ጥያቄ ነው እየጠየቀ ያለው። ማን ይከሳቸዋል ብሎ እየጠየቀ። ማን ይከሳል? ከሳሽ ሮሜ 8:1 ላይ ኩነኔ የለባቸውም ይላል። የሚኮንን ኃጢአት ስትሰራ ትኮንናለህ። ኩነኔ ይሰማሃል። አንድ ጊዜ አይሰማህም? ላይ እየተናገረ ያለው መልስ ነው የሚሰጥ ያለው ወይስ ጥያቄ እየጠየቀ ያለው? ጥያቄ እየጠየቀ ነው ያለው። እስኪ አንብበው፣ ወረድ በልና ቆይ እዚሁ ጋር እየጨረስኩ ልወረድ። እግዚአብሔር የመረጣቸው ማን ይከሳቸዋል አለ። ከዛ ይቀጥልና የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ። የሚኮንንስ ማን ነው? እግዚአብሔር ነው። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ። አሁን ይሄ በእግዚአብሔር ይሄ ስለ አብ ነው የሚናገረው። ይህንን ስለ አብ ነው የሚናገረው ወይ ስለ አብ ነው አይደል የሚናገረው? የሚያጸድቅ እግዚአብሔር ነው ሲል ስለ አብ ወይ ትመልስልኛለህ? ይቅርታ አንድ ያለ የሚያጸድቅ እግዚአብሔር ነው ብሎ ሲል እዚህኛው ክፍል ላይ የሚያጸድቅ እግዚአብሔር ነው ሲል ስፔሲፊካሊ ስለ አብ ብቻ የተነገረ አይደለም። ስለ አብ ነው የሚናገረው አይደለም። ስለ አብ ብቻ አይደለም። እዚህ ከላይ ስለ አብ ብቻ የሚናገረው ከላይ ያለው ነው። እግዚአብሔር ልጁን ሰጠ የሚለው እሱ ስለ አብ ይናገራል። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ብሎ ሲናገር ስለ አብ ነው አሁን እዚህ ጋር የተናገረ ያለው ስፔሲፊካሊ ማለት ነው። ስፔሲፊካሊ ስለ አብ ብቻ ነው የተናገረው ማለት አንችልም። ቀጣይ ቃሉ ከላይ ያለው ስለ አብ ብቻ እንደሚናገር ይናገራል። ለምን አንድያ ልጁን የሰጠን ሲል ኦፍኮርስ አብ ነው እሱ። እግዚአብሔር ቢለው የሚያክፍል ላይ አብ ኮና የሚያጸድቅ ሲል ግን ጌታም ያጸድቀናል፣ አብም ያጸድቀናል። ይሄ የእግዚአብሔር ግብሩ ነው። የአብም የወልድም የመንፈስ ቅዱስ ክርስቶስ እኛን አጽድቆናል አላጸደቀንም? አጽድቆናል። ልት አሁን እንደማመጥ እዚህ አከራክረንም እሱ ይህን ከተቀበልን የታችኛው መልስ ይሆነናል ለማለት ፈልግ። ይህንን በትክክል ይህን በደንብ እንቀበሏ። ልደት እንደማመጥና ይሄንን በጣም ጥሩ የሞተው ይልቁንም ከሙታን የተነሳው ይላል። አነበብኩት እኮ እግዚአብሔር የሚኮንንስ ማን ነው? ከዛ ጥያቄ ምልክት ነው። መልስ ሲያስፈልግ ይሄን ጥያቄ ምልክት ትመልስልኛለህ? ለማን እንደሆነ ራሱ እኮ እየመለሰልኛለህ። ጳውሎስ ራሱ እኮ እየመለሰልን የሚኮንንስ ማን ነው ሲል መኮንን ማለት ማን ነው ኮናኙ እያለ እንግሊዝኛውን አንብቦ እስኪ እሱ ግሪኩ ምን ይላል? እሱ ክፍል ላይ መሰረታዊ ቃሉ ምን ይላል? ምን ብሎ የሚናገረው መኮንን የሚለው ኮንደምን ስለ ኮንደሚኔሽን ምንድን ነው? ኮንደም ማለት ነው መውቀስ፣ መክሰስ አይደለ? መኮንን መክሰስ ነው።
መክሰስ ነው። ይሄ ማለት እኛ ልክ ኩነኔ ውስጥ ነን እያለ አይደለም ያለው ጳውሎስ እዚህ ክፍል ላይ። እኛ ኩነኔ ውስጥ ነን እያለን አይደለም ያለው። እኛን ግን የሚወቅሰን አለ እያለ ነው እየተናገረ ያለው። ወቃሽ አለ ነው እንጂ እናንተ ተወቃሾች ናችሁ እያለን አይደለም። እዛ ክፍል ነው መልሱን በቀጣይ ጳውሎስ ይመልሰዋል አይመልሰውም? ጥያቄ ምልክት ውስጥ ካደረገ በኋላ እሺ፣ አሁን እችን የሚኮንንስ ማን ነው የምትለዋን ነገር አንተ ባብራራኸው መንገድ በዚህ እኔም ልጨምርባትና ሀሳብ እንትን አልልህም። ጳውሎስ እዚህ ክፍል ላይ ወይንስ አልሰጠበትም? አሁን መልሱ ምንድን ነው ብዬ ስለ የሚኮንንስ ማን ነው ብሎ ሲናገር ልንኮነን እንደማንችል አይደለም እያስቀመጠን ያለው አይደለም። ሊኮንንን የሚችል ነገር ልንኮነን እንደማንችል አይደለም እያስቀመጠ ያለው እዚህ ክፍል ላይ ማስረጃ አምጣ። አንኮነንም ነው እያለ ያለው ብለህ እስኪ ማብራሪያ አምጣና። እሺ ቴንኪው ልደት። ምንድን ነው የሚኮንንስ ማን ነው ብሎ ጳውሎስ በኮንፊደንስ ነው እዚህ ጋር እየጠየቀ ያለው ጥያቄ ነው አይደለም? እሺ እኮ እመጣለሁ። አሁን ቁጥር 34 ላይ ስለሚያረጋግጥልን አይደለም። አሁን እዚህ ክፍል ላይ የሚኮንነው ማን ነው ሲል ጥያቄ ነው እየጠየቀ ያለው አይደለም? አዎ በኮንፊደንስ ነው። ባይ ዘ ዌይ እንትና ጳውሎስ የተናገረ ያለው በኮንፊደንስ እኛ አንኮንንም እያለ አይደለም ያለው እንጂ ጥያቄ እየጠየቀን ያለው። አዎ ግን የሚኮንነን ማን ነው ብሎ ሲናገር በኮንፊደንስ በመተማመን የሚናገረው ነገር እንዳለ እየጠየቀን ያለው እንጂ እናንተ ተኮናኞች ናችሁ ወይም ደግሞ አትኮነኑም የሚል ሀሳብ አይደለም እየተናገረ ያለው። በቃ ቀጥታ እያደረገ ያለው ነገር የሚኮንነው ማን ነው የሚል ሀሳብ እያቀረበ ያለው። አሁን ቁጥር 34 ላይ ስለሚመልስልን ነው አሁን ይህንን አጥብቅ የምናገረው ማን እንደሆነ ይነግረናል። በኮንፊደንስ ሐዋርያው ጳውሎስ ሊከሰን የሚችል የለም የሚል ንግግር አዘል እንደሆነ ሮሜ 8 ቁጥር 34 ላይ በደንብ ይናገረዋል። ልንኮነን ከዛ ቁጥር 34 እንደዚህ ይለዋል። የሞተው ይላል የሞተው ይልቁንም ከሙታን የተነሳው ሲል አፍተር ሪዘረክሽን ነው። ባይ ዘ ዌይ ሊቀ ክህነቱ የኢየሱስ ክርስቶስ ሊቀ ክህንነቱ ከሞት ከትንሣኤ በኋላ ነው። ከትንሣኤ በኋላ ነው ሊቀ ካህንነቱ። ከዛ በፊት ሊቀ ካህን አልነበረም። ሊቀ ካህን በደም ነው። በደም እኮ ነው ሊቀ ካህንነት አይደል? በደም ነው። ከዛ በፊት ሊቀ ካህን አልነበረም ወይ? ይህ መልስልኝ። ሌላ ጣጣ። እሺ መልስልኝ። ከዛ በፊት ሊቀ ካህን አልነበረም። በጣም ደስ ቴንኪው። ቅድም በጣም እየተከታተልኩ ስለነበረ ነው። በምድር ላይ እያለ ሊቀ ካህን ነው ስላለ አንዴ መልስልኝ። በምድር ላይ እያለ ወይ ከመሞቱ በፊት አልነበረም። ሊቀ ካህን አልነበረም። በፍጹም አልነበረም። ከሞተ በኋላ ነው። በትክክል አሁን ልደት ቃል እችን በደንብ ልታሰምርባት ይገባል። ትምህርትህንም በደንብ እንድታየው እፈልጋለሁ። ኧረ እባክህ ሊቀ ካህን ማለት ሊቀ ካህን ማለት ሊቀ ካህን የብሉይ ኪዳን ሊቀ ካህን አገልግሎቱ የብሉይ ኪዳን ሊቀ ካህን ትርጉሙ ምንድን ነው? አዲስ ኪዳን ነው። አንዴ ፕሮቴስታንት የተባላችሁ ማስታረቅ ግለሰቦች የምትጠየቁትን ጥያቄ በቀጥታ ለመመለስ ያልተጠየቃችሁትን አትዘባርቁ ፕሊዝ። እኔ ምን አይነት ችግር እንደሆነ እየመለስኩ ሊቀ ካህን ትርጉሙን ንገረኝ። የሊቀ ካህን ትርጉሙን ንገረኝ። ጥቅስ አውጣና ትርጉሙን ንገረኝ። ምክንያቱም ጳውሎስ አብራርቶ ስለሚናገር ጥቅሱን ንገረኝ። ቅድም እኮ እያነበብኩ ነበረ ዕብራውያን 8:1 ላይ ሊቀ ካህናት ትርጉሙን ንገረኝ። ሊቀ ካህናት ይላል ዕብራውያን 9 ዕብራውያን ላይ ሊቀ ካህናት ይላል 9 ስንት 9 ስንት ቆይ ላነብልህ እያወጣሁልህ ነው። ችግር የለም። ዝም ብለን እንድታወሩ አንፈቅድም። ጥቅስ ታመጣለህ ለምትናገረው ለእያንዳንዱ ነገር ከዚህ ከመጽሐፍ ቅዱስ አስቀምጣለን። ዝም ብለን አሁን አንተ ክርስቶስ በፊት ሊቀ ካህን አልነበረም ለእኛም አልነበረም አለ። እኔ አላልኩም። አንተ ነው እያወራ ያለው። አሁን ክርስቶስ በምድር እያለ ሊቀ ካህን አልነበረም ወይም ደግሞ ከሞተ ሊቀ ካህን የተባለው እያልከኝ ነው። ስለዚህ አምጣው ነው እያልኩ። አዎ ልደት ቃል እችን ትምህርትን ታስተካክላለህ። እዚህ ያለችውን እኔ በደንብ አሳያለሁ። አምጣ እስኪ። እኔ ላስተካክለው፣ አንተ አምጣው ነው ደግሞ እንደዚህ ጀመር። እኔ እኮ ትናገር እኮ ማለት ነው እኮ ፕሮቴስታንቶች በክርስቶስ ሊቀ ክህነት አያምኑም ስል በምክንያት እኮ ነው።
አያምኑም ስል በምክንያት ይህ ከነ ማስረጃው ጭራሽ ክርስቶስ ከመሞቱ በፊት ሊቀ ካህን አልነበረም ማለት ነው። አታምኑ ሊቀ ክህነት እናንተ ስል በማስረጃ ነው። እኔ አሁን ስህተት እንደሆንክ ማለት ነው ቁጭ አድርጌ አሳይሃለሁ። እንደማታምኑ አሳይሃለሁ። ቆይኛ እሺ፣ ይኸውልህ እንዲህ ነው። ቁጥር 1 ጀምሮ እንደዚህ ነው። 8:1 9 ቀጥሎ አነብልሃለሁ። 8:1 ቅድም አሁን አንተ ያነበብከው ነው ማለት ነው። ከተናገርነው ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። የመቅደሱ አገልጋይ የሆነው መቼ ነው? ኢየሱስ ክርስቶስ የመቅደስ አገልጋይ የሆነው መቼ ነው? እሺ ቴንኪው። እርሷም በሰው ሳይሆን በጌታ የተተከለች ናት። በምድር ላይ ነው የተተከለችው? እሱ በአጸደ ስጋ እያለ ነው የተተከለችው ወይ በሰማይ ናት ያለችው? እሺ እቀጥላለሁ። ምክንያቱም ቤተ መቅደሷ የትኛዋ እንደሆነች እያየን እንደሆነ ያረጋገጥኩን ያለው ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና። አሁን ስለዚህ ሊቀ ካህናት ደግሞ የሚያቀርበው ቆይ ሊቀ ካህናት ለምን እንደሚሾመው ተረጋጋ። ለምን እንደሚሾመው መስዋዕት ሊያቀርብ መስዋዕት ሊያቀርብ ገና ሲሾም ምን ለማቅረብ ነው የሚሾመው? መስዋዕት ሊያቀርብ። በጣም ጥሩ። ክርስቶስ ምኑን ያቀረበው? መቼ ነው ያቀረበው? ምኮዝ ነገር መቼ ነው ያቀረበው? በመስቀል ላይ መስዋዕት ሆኖ ከዛ በኋላ እውነተኛይቱ ቅድስት አሁን እያነበብኩልህ ነው። ሮሜ ራሱን ያቀረበው ክርስቶስ መቼ ነው? በመስቀል ላይ። ስለዚህ ሊቀ ክህነት ሊቀ ካህን ማለት ደግሞ ምን ማለት ነው? ደሙ የታየው የት ነው? አሁን ደሙ የታየው የት ነው? ፕሮቴስታንቶች ይሄ ነው ችግራቸው። ደም የሚቀርበው የት ነው? ክርስቶስ ደሙ የሚያቀርበው የት ላይ ነው? ና ምንድን ነው? መስቀል እየተደማመጠ ነው። ልደትዬ ፕሊስ ተረጋጋ። ክርስቶስ ራሱን ያቀረበው ምን ላይ ነው ያቀረበው? በጣም ደስ ይላል። እሺ ምን ላይ? በጎልጎታ በመስቀል ላይ ስለዚህ እያዳመከኛ መስቀል መሰዊያ ነው። አንድ አዳምጠኝ ፕሊዝ። እሺ ተረጋጋ። አንድ አዳምጠኝ። እያዳመጥከኝ አውራ። የምጠይቅህን ነው መልስ። ክርስቶስ ራሱን ያቀረበው ምን ላይ ነው? በመስቀል ላይ መስዋዕትን አቀረበ። ተሰዋ። ምኑን ያቀረበው? ራሱን ያቀረበው። እሺ ሊቀ ካህን የሚያስብለው አንድ ካህን ምን ሲያደርግ ነው? ያን የተሰዋውን መስዋዕት ወደ ቅድስት ይዞ ሲገባ ያቀርብ ነው። ያንን የፈሰሰውን ደም ወደ ቅድስት ይዞ ሲገባ አይልም፣ ሲያቀርብ። የት ነው የሚያቀርበው? ማቅረቢያው ቅድስተ ቅዱሳን ይባላል። መስቀል ላይ ራሱን ክርስቶስ ያቀረበው መስቀል ላይ ነው። በጥቅስሽና ወደ ዕብራውያን 8 እንመለስ። ቁጥር 3 ላይ ወደ ዕብራውያን 8 እንመለስ። አንድ አዳምጠኝ ፕሊዝ። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ሊቀ ካህን ገና ከጅምሩ የሚሾመው ለምንድን ነው? መስዋዕትና መባን ሊያቀርብ ሲሾም ምን ተብሎ ነው የሚሾመው? አንተ ምን ተብለህ ነው የሚሾመው? ሲሾሙ ምን ብለህ ነው የምትሾመው? ገና እንዲያቀርብ ስትሾሙ ምን ብለህ ነው የምትሾመው? ሊቀ ካህን ይባላል። መስዋዕትና መባን ሊያቀርብ። አሁን የጠቀስኩልህን ጥቅስ ልጨርስ። እኔው የጠቀስኩልህን ጥቅስ አንዴ አዳምጥ። አትሩጡ፣ ተረጋግታችሁ አዳምጡ። ስለ ሮጥክ አይደለም። ሲሾም ምን ተብሎ ነው የሚሾመው? ሊቀ ካህን ምን ለማድረግ ነው የሚሾመው? መስዋዕትን ሊያቀርብ ነው። በቃ ያዝልኝ እዚች ጋር። ስለዚህ መስዋዕትን ከማቅረቡ በፊት ሊቀ ካህን ሆኖ ይሾማል አይደል? መስዋዕት እንዲያቀርብ። አገልግሎቱ መቼ ነው የሚጀምረው? መስቀል ላይ ነው የሚያገለግለው። አገልግሎቱ መስቀል ላይ ነው። ሹመቱ ሳያገኝ አንድ ሰው ቅድም ግን በህይወት እያለ ብለኸኛል። በህይወት እያለ ብለኸኛል። ኦፍኮርስ አንድ ጊዜ አዳምጠኝ። ክርስቶስ ሊቀ ካህን ሆኖ የተሾመው መስዋዕቱን ካቀረበ በኋላ ነው ወይስ ከማቅረቡ በፊት ነው? ከማቅረቡ በፊት ለዘላለም ሊቀ ካህናት ነው ኢየሱስ ክርስቶስ። ከማቅረቡ በፊት ግን አገልግሎቱን ስለዚህ ከማቅረቡ በፊት ክርስቶስ ሊቀ ካህናት ነው። ጥሩ።
ታሪክ የት አምጥተህ ነው አንተ? ክርስቶስ ሊቀ ካህን የተባለው ከሞተ በኋላ ነው ያልከው። ታሪክ የት አምጥተህ ነው? አይ የሊቀ ካህንነትን አገልግሎት አገልግሏል ወይ እያልኩ ነው። ክርስቶስ በምድር ላይ አገልግሎት አላገለገለም አልኩ። አንተ እኮ ያልከኝ ምን መሰለህ? ክርስቶስ ሊቀ ካህናት የተባለው ከሞተ በኋላ ነው ያልከኝ። አሁን ደግሞ ዘላለማዊ ነው አልክ። ከሞተ በኋላ ነው የጀመረው የክርስቶስ ሊቀ ክህነት። የሊቀ ክህነቱ አገልግሎቱ የት ነው? ቅድም ስለ አገልግሎት አይደለም ያወራ ነው ወንድም። አያረለ ተረጋግታችሁ አውሩ። ፕሮቴስታንት እዚህ ቤት ስትመጡ እንደ ቀልድ ዝም ብሎ የሚወራበት ቦታ አይደለም። ምንም ችግር መልስ መስጠት ይኖርባል። አንድ ጥያቄ በሊቀ ካህንነት ነው ያገለገለው በምድር ላይ በሊቀ ካህንነት ነው ያገለገለው። አንድ ጊዜ አሁን ልክ ስትያዙ የተናገራችሁ ነገር ወደዛ ወደዚህ አስተካክልሃለሁ አርምሃለሁ እኮ ነበር ያልከኝ እኮ። እና አሁን ተመለስ። ጌታ ሊቀ ካህናት የተባለው መስዋዕት ከማቅረቡ በፊት ነው ወይስ አይደለም? የሊቀ ካህንነትን አገልግሎት አገልግሏል ወይ ስለ በምድር ላይ አገልግሎት አይደለም። በጣም ጥሩ አይደለም። እመጣለሁ አገልግሎቱ ጋር። አሁን ተረጋጋ። እኔ አሁን አገልግሎቱ ጋር እመጣለሁ። ጌታ ግን መስዋዕትን ከማቅረቡ በፊት ሊቀ ካህን ነበረ ወይስ አልነበረም? ሊቀ ካህን ነው። ለዘላለም ሊቀ ካህን ነው። በጣም ጥሩ። ግን ከሞት ከትንሣኤ በኋላ ነው ወይስ በፊት ነው ይህን አገልግሎት ያገለገለው ነው ጥያቄ። አሁንም እችነት ምናፍረት አሁን አገልግሎቱ ጋር እመጣላለሁ። አሁን ዋናው እንዲገባህ እንድትይዘው እንድታምኑ የፈለግኩት እንደሱ የምታምኑ ፕሮቴስታንቶች ካላችሁ በጌታ ሊቀ ክህነት ዙሪያ ላይ የተዛባ እምነት ይዛችኋል። እሱ አስተካክሉ። ክርስቶስ እሱም በኋላ ለፊድባክ በምድር ላይ አስታርቀዋል ብልሃል እኮ። ይህ ልጅ እንዴት ነው? ጆሮም አይንህም ሁሉም ነገር አፍ ነው እንዴ? አንዴ አዳም ስትባል እየተሰማማን መሆን አለበት እኮ። አንዴ ስትባል አዳምጣ። ድሉ ሲሰጥ ታወራለህ። እኔም ታወራ፣ አንተም ደረበ ስታወራ። ይሄ መግባባት አይፈ ተረጋጋ፣ ፕሊዝ ተረጋጉ። ስትገቡ ዚሁ ተረጋግታችሁ አሁን እየተግባባን ክርስቶስ መስዋዕቱን ከማቅረቡ በፊትም ሊቀ ካህናት ነው አይደለም? ነው በቃ ተግባባን። እዚያውን ክርስቶስ መስዋዕቱን ከማቅረቡ በፊትም ሊቀ ካህናት ነው። አሁን መቼ ነው መስዋዕቱን ያቀረበው ነው ትልቁ ነገር አይደለም? አገልግሎቱ መስዋዕት ማቅረብ በምድር ላይ ሲማልድ አንዴ ቆይ፣ አገልግሎቱ ጥያቄ አንድ ያጭር ጥያቄ፣ አገልግሎቱ ወደ ሌላ ትሄዳ፣ አገልግሎቱ መስዋዕት ማቅረብ ነው አይደለም? እንደምን ትክክል። አዎ አገልግሎቱ መስዋዕት ማቅረብ ትክክል። የሚያቀርበው ምኑን ነው? ደሙን ነው የሚያቀርበው። ምኑን ነው የሚያቀርበው? ቅድም በምድር ላይ ማልዷል ስላልከኝ ነው። ከዛ ሀሳብ ጋር ቅድም ሌላ ቦታ አትሂድ። ወይኔ አንተ እዚህ ሰዎች አይነት ሰዎች ናቸው። አሁን ወደ ሌላ ሀሳብ አትሂድ። እዚህ ጋር ስላሉ ነገር ና ምኑን ነው የሚያቀርበው? ክርስቶስ ደሙን ያቀርባል። ዕብራውያን 10 ላይ ምንድን ነው የሚለው? የክርስቶስን ስጋ አንድ ጊዜ በማቅረብ በዚህም ፍቃድ የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል አይደለም? ይላል። ምኑን ያቀረበው ክርስቶስ? ስጋውን አይደል? ስጋውን መስዋዕት አድርጎ አቀረበ። ምን ላይ ነው ያቀረበው? በመስቀል ላይ አቀረበ፣ መስዋዕት አቀረበ። ስለዚህ መስዋዕት ማቅረብ የካህን አገልግሎት አይደለም? አንዴ የካህን አገልግሎት ነው። ስለዚህ ክርስቶስ በምድር ላይ የክህነትን ስራ ሰርቷል አልሰራም? ስጋውን መስዋዕት አድርጎ በማቅረብ በሰማዩ ወደ ቅድስት ነው ደሙን ይዞ የገባው። ማን ይዞ ገባ አልገባም? ማጠየቀ የቤተ መቅደሱ አልገባም ማን ጠየቀ? እኔ አሁን አቀረበ አላቀረበን ነው እንጂ ይዞ ገባ አልገባምን አልጠየቁም። ክርስቶስ ስጋውን ከበር ውጭ መስዋዕት አቀረበ። ከበር ውጭ መስዋዕት አቀረበ። ምን ላይ ነው ያቀረበ? በመስቀል ላይ ከበር ውጭ አቀረበ። ደሙን ግን ወደ ቅድስት ይዞ ገባ። አሁን ደግሞ ቅድም ይውላችሁ ካህን ይባላል አይባልም የሚለው ላይ ይባላል አለኝ። አሁን አገልግሎቱን አለኝ። አገልግሎቱ ምንድነው ስለው ማቅረብ አለኝ። በጣም ጥሩ። ክርስቶስ መስዋዕት አድርጎ ራሱን ያቀረበው አሁን ይዞ ገባ እንዳትለኝ። ይዞ ገባን ቀጣይ ላይ እናነሷለን። የት ገባ እሱን ቀጣይ እናነሷለን። ሊቀ ካህናት ግን ስራው መስዋዕት ማቅረብ ነው አይደለም? ወንድሜ ማቅረብ ነው። ይኸው እኔ ነክ ያነበብኩልህ ሮሜ 8 አንዴ ዛሬ
ማ የክርስቶስ ሊቀ ካህናት እያንዳንድሽ ፕሮቴስታንት አምነሽ ነው የምትወጪው። መስዋዕት ማቅረብ ነው አይደለም? መስዋዕት ማቅረብ ነው ክርስቶስ። ይሄ እኮ ምንም ይህን እኮ ነገርኩ ላይ መስዋዕት አቀረበ። ስለዚህ አታምታታም። ስለዚህ ክርስቶስ ስራ የሊቀ ክህነት ስራ መስዋዕት ማቅረብ ከሆነ ክርስቶስ ሊቀ ካህን ከሆነ ክርስቶስ ምኑን ያቀረበው? ምኑን ያቀረበው? በመስቀል ላይ ሰውነቱን መስዋዕት ካቀረበ በኋላ ደሙን ወደ ሊቀ ካህን ያለ ቤተ መቅደስ አንድ ጊዜ ያዝልኝ። የሊቀ ክህነት ስራ መስዋዕት ማቅረብ ነው ወይንስ አይደለም? ይህ መልስልኝ። ነው ወይስ አይደለም? አቀረበ የተደማመጥና አንዴ ብራዘር እባክህ የሊቀ ካህን ስራ መስዋዕት ማቅረብ ነው ወይንስ አይደለም? ማቅረብ ነው። ይሄ የምን ስራ ነው? የሊቀ ካህንነት ስራ ነው። ይሄን ሳትሾም ታደርገዋለህ? አሁን እኮ እየነገርኩ ያለሁት ታደርገዋለህ ወይስ አታደርገውም? እባክህ መስዋዕት በመስቀል ላይ ይቀርባል። አንድ ጊዜ እባክህ ፕሮቴስታንቶች፣ እኔ ጥያቄ በቀጥታ የመለሳችሁ ቀን ክርስቲያን ትሆናላችሁ። የሊቀ ክህነት ስራ መስዋዕት ማቅረብ ነው አይደለም? ወንድሜ ማቅረብ ነው። በጣም ጥሩ። ስለዚህ መስዋዕት ማቅረብ የሚችሉት ካህናት ብቻ ናቸው አይደለም? ካህናት ናቸው። በቃ ስለዚህ ክርስቶስ መስዋዕት ስለሚያቀርብ ሊቀ ካህን ተብሏል። ይህንን የመስዋዕት ማቅረብ አገልግሎት የቱ ጋር ያደረገው ክርስቶስ? አሁን በጣም ደስ ይላል። አየህ፣ ደሙ የሚታይበትና ቅድስት እውነተኛይቱ ቅድስትና መስቀሉን የት ይታያል? ማን ጠየቀ? ብራዘር፣ እኔ በጣም ነው እንደሚያማችሁ፣ በጣም ነው እንዴ ጥያቄ በቀጥታ መመለስ ማትፈልጉት? የት ይታያል? አይታይም? ማጠየቀ? የስለመታየት መቼ ጠየቅኩ? በጣም ነው እንዲህ በክርስቶስ ሊቀ ካህናት ላለማመን የመጣችሁት። ማጠየቀ? የት ይታያል? አይታይምን? እንደው እኔ ስለመከተሉን እየነገር እኔ አልጠየቅኩህም። አልጠየቅኩህም። ክርስቶስ መስዋዕት አቅርቧል ወይንስ አላቀረበም? ብራዘር፣ የመስዋዕቱን ቅደም ተከተል እየነገርኩህ ነው። ክርስቶስ ባጭሩ ራሱን አቅርቧል ወይስ አላቀረበም? ብራዘር፣ መስዋዕት ሆነ በመስቀል ላይ ከዛ ደሙን ይዞ አልጠየቅኩም። ይዞ የት ገባ አልገባ አልጠየቅኩም። እሱን ስጠይቅህ ትመልስልኝ። ክርስቶስ ራሱን አቅርቧል ወይንስ አላቀረበም? መስዋዕት እኮ ሆኗል። በመስቀል ላይ እኮ ነው መስዋዕት የሆነው። ራሱን ነው አይደለ? መስዋዕት ራሱ እኮ ነው። ተናገረው እስኪ አትፍራ። አቅርቧል ወይንስ አላቀረበም? አቅርቧል። ራሱን መስዋዕት አድርጎ ነው ያቀረበው። ራሱን መስዋዕት አደረገ። በጣም ጥሩ። መስዋዕት ያቀረበው ምድር ላይ ነው አይደለም? በመስቀል ላይ ነው። ምድር ላይ ነው። በመስቀል ላይ ነው። ምድር ላይ ነው። ስለዚህ አንድ ካህን የሚያስብለው መስዋዕት ማቅረቡ ነው ወይንስ አይደለም? ገና አላለቅም። አልጨረስንም እኮ መስቀል ላይ የተሰዋው መስዋዕት እሱ አይደለም ጥያቄ። አንድ ካህን የሚባለው መስዋዕት ሲያቀርብ ነው ወይንስ አይደለም? የብሉይ ኪዳን ጠላ እኮ ነው እያወር። በብሉይ ኪዳንም መስዋዕት ውጭ ይቀርባል፣ ቤተ መቅደስ ደግሞ ደሙ ይገባል። ደሙ ጤነኛ ፕሮቴስታንት የለም። ኢን ማይ ኢንታየር ላይፍ ፕሮቴስታንቶች ጥያቄ በቀጥታ ከመለሱ እኔ እቀጣለሁ። እኔ በቀጥታ እቀጣለሁ። አንድ ፕሮቴስታንት ተሳስቶ አንድ የሚዩት ያነሳ ስሜት አንድ ፕሮቴስታንት ተሳስቶ ጥያቄ በቀጥታ መመለስ አይችልም። አያደርጉትም። እኔ በድፍረት እናገራለሁ። አታምኑም። በክርስቶስ ሊቀ ክህነት አታምኑ። የተጠየቃችሁትን ጥያቄ በቀጥታ መመለስ በጭራሽ ነው የማትችሉት። እነዚህ አይነት ሰዎች ጋር ነው ገጥመን እንግዲህ የምንከራከረው። ጎበዝ፣ መነሻ ላይ ምንድን ነበር ያለን? ክርስቶስ በምድር ሊቀ ካህን አልነበረም።